ትሆናለች ብዬ ነው። እቺም አብዷል። ይቺ ደግሞ በፍጹም አላሰብኳት። ይቺ የዱባዩ በፍጹም አላሰብኳት። ያንን እኔ ሪካርድ ያደረኩት በነገራችን ላይ ያ ለሌላ ጉዳይ ነው። ኦኬ ነገ የሆነ ችግር እንኳን ቢመጣ እንዲያርጋ እንዲያወራ ትለኛ እኔ እንዲያውም እንዲህ ትለኛለች ብዬ ነው። ግን በጣም ስለምትቀደድ በደንብ ሪካርድ በተቀደደች ቁጥር ሪካርድ አድርጊያታለሁ። በተቀደደች ምክንያቱም እንትኗ በሙሉ አያምር ጠቅሞኛል። ወደ ዘር አልወሰድኩትም። አይ ወደ ዘር አልወስድም። ምን አባታቸው ዘር አላቸውና ነው ቀረኩ። የሆነ ነገር ሲነካሩ ሩጠው ዘር ቤት ውስጥ መግባት ቀረ። የለም እዝቹ ቤት ውስጥ እንፈጫጫታለን። እዝቹ ቤት ውስጥ እዝቹ የቲክቶክ መኖሪያችን ቤት ውስጥ ሙጃ ሁላ በአማራ ስመነ የሚከዳውነት እንዴት ነው አባት ስም ይከዳው? እንዴት ነው ያደግሽበትን? ያው እንግዲህ ኢትዮጵያና ጀርመን አንድ ነገር ቢሆኑ ችግኝ ጀርመን ላይ የፈለገ በደሜ እንትን ሆነ እኔ ላይ ከኢትዮጵያ ጋር አልቆ እሱ ሲደባደቡ ወደዛ እዛ ጋር ቆሜ ነው የማያቸው። ምክንያቱም የበላሁበት ያደግኩበት ያረፍኩበት የገዛ ሀገሬ ያ አላኖር ብላ ስታንጦለጡለኝ እንዲህ ብለው ነው የተቀበሉ። ዛሬ ልጅ ያየሁበት ከፋም ለማ ከየት አባታችሁ አምጥታችሁ ነው ድሬዳዋ እያልሽ ድሬዳዋ ትኖርበታለሽ፣ ትወልጅበታለሽ፣ ትከብጅበታለሽ። ከዛ እልፍ ሲል ግን ፖለቲካ መስሪያ ግን አታረግም። ድሬዳዋ ሰውን ሰላም አትንሹ። አዳሜ ማለት ነው። ይሄ በተለይ ድሬዳዋ እብዶች በሙሉ አላችሁ። ኦኬ ቅድሚያ መስጠት ያለባችሁ ለዛ አካባቢ ሰው ነው። አቡፋን ነው ተወኝ። እኔ ወሬ ይዣለሁ። ተውኝ። አቡፋን ነው እናንተ ማቲያስ ሁለት ወንዶች ምንም አታረጉልኝ። አይሆንም። ፖለቲካ አትስሩ። በሰላም መኖር የሚፈልግ ሰው አለ። እናንተ ጠጓችሁ። ይሄ የአሜሪካን በመርፌ የጠበደለ ስጋ ሽንት በያለሽ አውሮፓና አሜሪካን ያ ከዛ በኋላ ይሄ ኬሚካል የበዛበት ውሃ ሽንት ጠጭና ለምስኪኑ ለዳው ህዝብ እንኮ አማራኮ ነኝ እንኮ ምን ያንቺ አማራ ሞላ አማራ ህዝብ ቆሎ አይገዛለት። ያ ልደትሽ ሲደርስ ጋራ ኮምፒቲሽን አድርገሽ ሰርተሽ ብትረጂሽ ከየት አባሽ አመጣሽው? የስሬ ምንድን ነው? አማራ ነው አይደል? ዞዬ አማራ ነው አይደል? ማን ነው ዞዬ? ምንድን ነው? እስቲ ነው ዞዬ ምን ይሰው ምን ፌክ ላይፍ አትኑሩ። በቃ ከበስተጀርባ ሌላ ናችሁ። ሚዲያ ማን ተዛ መርዳት ነው። ጉረኛ መጀመሪያ አንቺ ሰው ሁኚ። አንቺ አንደኛ ሰው ሁኚ። ሰው ሁኑ መጀመሪያ። ፈርስት ሉክ ዩር ባክሳይድ አስ ያ ደብቀሽ አለባብሰሽ ነው እንደዛ ሲለምኑ ሲደክሙ። እኔ እንደዚህ አይነት ሾኔ አይመቸኝ። እንዲያውም ህዝብሽን እኔ የኦሮሞን ህዝብ እንደዚህ እንዲሆኑ ፊት ለፊት እንደዚህ ቲክቶክ ላይ ላመጣ ግደኝ አናረገውም። እንዲህም አይነት ነገር አልተለመደም እኛ ጋር። ሳይሆን ባይሆን አዘንጠሽ ነው የሚያምረው። ቁሙና እዩት ፊታችሁ። ሁለት አይነት ከንፈር ይዘሽ አንዱ አመድ ነው። ታስቂኛለሽ። እሷ ራሷ እጭ እኔ ልጅ ማሳደግ አልችልም ብላ የወረወረች ሴትዮ እኮ ነሽ። ልክ በቃ ልደት ማክበር ያለባቸው በመብራት የወለድናቸው ልጆቻችን ናቸው። ፈለጌ የተወለድሽ በሙሉ እዚህ ላይ ትመጪ ልደትሽን አክብረሽ የማታውቂ ልክ ወይ የፈረንጆች ጃንዋሪ ሲደርስ ትመጪና ልደቴ እኮ በ31 ነው እና አክብሪ። ሁ አሪዩ የሊያና የኤልሻዳይ ልጆች ክፈሉ እንጂ ምን ሆናችኋል? መክፈልም አለባችሁ። እየከፈላችሁ ክፈሉ ማለት ታፕ 1 ሚሊዮን ታስገባላችሁ። እሄድባታለሁ። እጅ ሙጃ አሜሪካን ሆንማ እሄድባታለሁ። ሄዱበት። ልጆ ደስ ብሏታል። እንዴት ደስ አይላት እንዴ? አበዛችሁ እኮ በደንብ ድርገጫፍ ነው ያለችው። እንሄድባታለን። ልጆ ይመች። አሁን ተረብሷ። ኦኬ አንቺ ደግሞ ይሄንን ወሰደሽ ዩቲዩቦችም ለጣጥፉ አዲስ ምዕራፍ 1 ብላችሁ ማንጃሮ ነምበር 1 ያ ታዋቂው አክቲቪስት በልና እቺ ሙጃን ታዋቂ አክቲቪስት ጂጂኪያ በልና ገና ዘመዶች በማህበሩ ይነሱብሻል። ኦሮሞ ማለት ተጣጣሽ ኦሮሞ ወደሻል። ስሚ የኔ ፍቅር እኮ የተገለጸው እኮ
እጃቸውን ከፍ አድርገው ምንድን ነው ያልሽው? ልጅሽ እንደኔ እንድትሆን ፈልገሽ ነው? አሁን በልጄ ዳንስ ነው የቀናሽው? አዎ ብቻሽን። አሁን ለዩቲዩብ እንዲያመጥሽ ነው አዳሚ። ዝም ብለሽ ቀርጸሽ ለጥፊ። አሁን እስቲ ፎሎ አረጋችሁ በየቀን እኔማ ፎሎዬን በእነዚህ ሰዎች 150 ሳልገባ በእነዚህ ፖፖ ከተጫወት ፖፖ ገብታለች ነው የምትሉት። ተጨምራለች ፖፖ ገገባሽ ከኤኬ ጋር ነው የምንነጋገረው። ኤኬ አስቆማታለሁ ያልከውን ነገር በውስጥ በኩል ጻፍ። ያ አልጠራዋትም ፖፖም ገብታለች እያሉ ነው። ገባች ተናገረች። ቆይ ላዳምጣ። እኔ ስለምጣ ተናገረ ጋይስ ፖፖ ተደረበች አልተደረበች? ቆይ ማናጀር አለ እዚህ ሄደ አጎታችን ላይ ሰፖርት የሚያደርጋት ከሱ ጋር ተነጋግረን አልተደረበም። ፖፖ ብልጥ ናት አልሄደችም። ሄዳለች። እስቲ ሄዳለች ፖፖ ገብታለች የምትሉ አንዳንድ ቁጥር ጻፉ። ስትሳደብ ነበረ ፖፖም ገባች ገብታለች እንደ ፖፖ ጋይስ ቤሪቴ ኢንስቲጋናት ብልጥ ናት። አይ ሁሉ ጊዜ ጋይስ ህዝቡ እንዳለ ለማኙ ነው የለ እንዴ? ህዝቡ እንዳለ ለማኙ ነው። እናቴ ትሙት ይልኩባታል እንለምን እያሉ ቁጭ ብላችሁ የተጣሉትን ሰዎች ታያቸዋላችሁ። የተጣሉት በሌላ ነገር ነው። ቁጭ ብሎ ግን አማራን ስትሳደቢ ነበር እና አሁንም እኔ ፖለቲካ አታውሩብኝ። እኔ ዘር ምናምን አትጻፉ። አንቺስ እኔ ማሬ እኔ ለህዝብ አስተላላፊ ነኝ። እኔ ሲጣሉ ተጣሉ ብዬ ማብራሪያ ሰጣለሁ። ምን አባታችሁ ላርጋችሁ? ምን አባታችሁ ላርጋችሁ? ሙኒቲ የተሻለሽ እኔነት ምን አባታችሁ ላርጋችሁ? እየተጣሉትን እያሰማችሁ ነው እንዳትደክሙ። አላህ አሁንም ለማኝ ገባ ጋይስ፣ አሁንም ለማኝ ገባ። ጂጂ ኧረ በእናታችሁ አትለምኑ። በቃ ትንሽ ታውራበት። ደህና ደግሞ እዚህ ሚዲያ ላይ ትንሽ የቀነሰውን አየር ደግሞ ልታስነሱ ደግሞ ሌላ ቢኮዝ ጠረራችኋ። ገንዘብ የለማ የሚሰጣችሁ ጠፋ። በዚህ ጅል ህብረተሰብ ነበር የነገዳችሁበት። ውጭልኝ አልኩሽ። ውጭልኝ ወጣቶቹ ሰብሰብ በሉና ሞቅ አሉ። ውጭ በእናትሽ አንቺ በኋላ ትለምኛለሽ። ደንግጣ ነው መውጣት ያቃታት። አይስወር ደንግጣ ተከታተ እሄድብሻለሁ ቀን ብሎ እስከ ምሽቱ 12 ሰዓት ከምሽቱ 12 ሰዓት ሲል ነው ከዚህ ጋር መነሳ። እንዴ ነሽና ጂጂ ኪያ የዛሬ 2 ዓመት በቃኝ ቦምብ ነው እያሉ ነው። አዲስ የለከመኝ ነው ራሴ ስለብኝም ችግር የለብኝም። ሄዳለች። ቆይ ሄዱ ሞዴሬተር የታለች? ሄዳለች እንዴ? ምን የተነካው ብላ ነው ፖፖ ሄደችው? እቺ ጆንያንስ ያኑ እንሷን ይዛ ታፕ አልሄደችም። ለማንኛውም ቆይ ላዳምጥ እስቲ። ከሄደች የት ናት? ቆይ አላዳምጥ። ፎዲና ሞኛል አዳምጭሻለች። ጆን ዳንኤልን ሄዳችሁ አዳምጡት። እንትን ላይ ያለላችሁ ምንድን ነው የሚባለው? ምን ጌም እየተጫወተች አይደለ እንዴ እናንተ? ይኸው ጌም እየተጫወተች አይደለ እንዴ? መቼ ነው የተናገረችው? ሄደዛረ ተዋት፣ ይበቃታል። እሷ ባለፈው ሄጄባት እስካሁን ድረስ አርፋ ቁጭ ብላለች። አኬ ይቆጣኛል ደግሞ እናቴ። እሷ ስትነካባቸው ደግሞ የኛ ቤቶች እንደሚመስሉ እንሳቅ። አልተናገረችም። በቃ ተው እናንተ። ለምን የምታሹት ግን? እኔ እኮ ስለማምናችሁ እኮ ነው። ለምን ግን ኮሜንት አደርገምች ወዲህ ነው የማምነው። ጌሜን ልጫወት ጌም እንዳልጫወት ምንም የሚከለክለኝ ነገር የለም። ክብር ግን ክብር አለው። እቺ ወንፊትምስ አሜሪካን ያለች ልደትሽን እንዳታከብሪ። ልደት የሚያከብረው ተፈልጎ የተወለደ ነው። ተፈልጎ በ6 ዓመት እናቴን፣ በ7 ዓመት አያቴን፣ በ19 ዓመት እናቴን። እናቱን የማያውቅ ሰው ልደት ማክበር የለበትም። አስለቅስሻለሁ ብዬሻለሁ። እኔ መርዝ ነኝ።
ባለጌ ነኝ እኔ። በኋላ እኔ ራሱ በኋላ ነው አሁን በተናገርኩሽ ነገር በኋላ ወይ ይላል። ያ መጀመሪያ እናትና አባት ያለው ሰው እናትና አባቱን የሚያውቅ ሰው አንደኛ ትክክለኛ በርዝዴይሽን ማን ነገረሽ? አባትሽ ስትወለጃ ነበር። የምን አባሽ ነው በ31 ልደት አለኝ ያልሽው? የለሽም። እናቱን የማያውቅ ሰው እንዴት ነው በርዝዴውን የሚያከብረው? አዎ ወይዘሮ ለኢላ እናትሽ ካልሆነች የማታውቂያት ከሆነ አሜሪካን የመጣሽበትን ቀንና አድሜሽ እንዴት አባሽ ነው በርዝዴይሽ የምታከብር? ማን ነገረሽ? እናቴን አላውቃትም ብለሻል። እናትሽን ሄደን ብታመጣ ራሱ ማወቅ አልቻልሽ፣ መለየት አቅቶሻል። እንዴት ነው ልደትሽ የምታከብር? እናቱን የሚያውቅ ሎሬ ነጋሪ ማለት ነው። በዚህ ቀን የተወለድሽው እንደዚህ ነበር ምጡ ስታቂ ታከብሪያለሽ። ካልሆነ አሁን የምታከብሪው ልደት አይደለም፣ ኮይን ለመሰብሰብ ነው፣ አንበሳ ለመሰብሰብ፣ የአማራን ህዝብ ለማራቁት። መቼስ የሚሰጥሽ ትግሬና ኦሮሞ የለም። የአማራን ህዝብ እነዚህ ምስኪን ወንድሞቼ እህቶቼ፣ የአማራን ህዝብ ተስካ አንቺ ማክበር ያለብሽ ተስካር ገመዱን ወደኋላ እንዲያየሽ ማለት ነው። ገመድ የቁም ተስካር ነው ማክበር ያለብሽ። የቁም ተስካር ጂጂን አታውቂያትም። አንቺ ስትመጪ ጂጂ ቀዝቅዛ ነው የምታውቂያት፣ ቀዝቅዛ ምንም ሳትናገር። አሁን ግን ተነሳባት ሄዱ። ይሄ ቆንጆ ተነሳባት። አገር ላይ ነው የምንኖረው። ምንም ጥቅም የለውም። ማን አባቱም እንደማያሸንፈኝ አውቀዋለሁ። ማንም እንዲያውም እንደዚህ የጎረቤት እንዳንቺ ያለው ግን የሚያሳደገሽ መጠሪያ የሌለሽ ጋርቤጅ ታርፊያለሽ። እናትሽን ፈልጊ፣ መጀመሪያ እናትሽን ፈልጊ። ዝም ስልሽ ጊዜ ሰጥቼሽ ነው፣ በራስሽ ጊዜ። መጀመሪያ የአማራን እናት ከመርዳትሽ በፊት የአማራን ሞሎክሴ ለልደት ብለሽ ከማለትሽ በፊት የእናትሽን መቃብር ሄደሽ ቢሆን አበባ አድርጊበት። ሞታም ከሆነ በዚህ ያላትቃጤም ነበር። ይቺ የበሰበሰች ግም ሴትዮ ስታመጣ ውስጥሽ የምታቂ ኖሮ እንደ ሳምሪ አባት ንቀሽ ትተሽ አዲስ አበባ ሄደሽ ራሱ ኮርተሽ ትመጪ ነበር። ልክ እንደ ሳምሪ ትሆኚ ነበር። ኖ በቁም እናትሽን ካሽ ስለሌላው እናት የምታበይበት ቤታዮ ትባላለች። ስለማንጃሩ ነው ማውራው፣ ስለማንጃሩ። በቁም የሞትሽ የበሰበስሽ ሬሳ እናትሽን ካሽ የሰውን እናት የምታነሽ የሰውን እናት የምታበይ በመጽሐፍ ቅዱስም በቁርአንም እናት ፈጣሪ ናት። ሁኔታ ያለች ሴትዮ አለች። እንኳን አንቺ ዛሬ ሰው ሆነሽ በቲክታክ ገንዘብ ዘይታጊና ዘይቱ በደንብ ሲንጨቀጨቅ ዝልዝል ጥፉን ክትታል ጋይስ ራበኝ። የነዚህ ወሬ አስራበኝ ጋይስ። ያቺ ተቅማጥ ይዟት ያለችው እናትሽ ተቅማጥ ይዟት ነው አይደል? እንዴ ምንድነው ኮሌራ ምናምን ይዟት እንዲህ ስትል የነበረ እሷን ፈልጊያት። አንቺ ሄለን ነሽ። እኔ ባለጌ ነኝ። ሄለን እኮ ከኔ ነው የተማረችው። ሄለን አይጤ ከኔ ነው የተማረችው፣ ግን አትችልበትም የምትለው እኔ እንደዛ ለምነግርሽ። እኔ ቁጭ ብዬ እስቲ ቡና አምጡልኝ ውሃ አምጡልኝ እያልኩ ነው ማስታጠቅሽ። ጋይስ ይሁማ ጀነች ፈልጊ ብሔር አትጥሪ ምን ያህል ስደቢያት እያለች ነው ሊያ ብለው ኮመንት ጽፉላታል ጋይስ። አሁን በዚህ ሰዓት ገመድ እኔ አይሰማኝም። በጣም የሚሰማሽ በጣም የሚሰማሽ። ኧረ ጂጂ በጣም የሚከብድ ንግግር ነው የተናገርሻት። እናትሽን ክለሽ የሰውን እናት ልደት ታከብሪያለሽ ማለት እኮ በጣም ይከብዳል። ጭንቅላት ላለው ሰው እኔ ራሱ የእንትኔን ጫፍ ሁሉን የነዘረኝ በድንጋጤ ንግግርሽ። አይስዌር ጋር ጂሰስም ጋይስ ልክ አይደለች ግን የኔ አይችሻለሁ እንደ እና ለእናቴ ሳታከብሪ ለሌላ ሰዎች እናት ማክበር ከባድ ነው ጋይስ። ልወደድ ባይ አድርባይ ምናምን አለቅላቂውላ እዚህ ሚዲያ ላይ ላላችሁ አለቅላቂዎች ለእናንተ ስልማ እናቴን ክጄ ለሌላ ሰው አልሰግድም። ገደል ግቡ እንጂ እናቴ ካለችበት ሳላነሳትማ ለሌላ ሰው ኑ ብሉ ጠጡ ምናምን አይደላችሁ። ሄዱ በዚህ
ባሪያ አቅፈሽ እየተኛሽ ደግሞ ስለ ኢትዮጵያ ነፃነት ስለ አንድ አማራ ነፃነት ታወሪያለሽ? የትኛው አማራ ነው አንቺ? ቲክታክ ላይ ያላችሁ ወንዶች ደግሞ ወንዶች ናቸው። ይሄ በስድድብ የምታምን ደግሞ አራትን ነው መመሳለን ማራሞች እንዴ ተቀየሙ ወይ ጂጂ ነሽ እንዳትሉ። ሲሪየስ እውነቴን ነው የምነግራችሁ። ባለጌ ነኝ ስላችሁ ባለጌ ነኝ። ስድ ነኝ ከመጣብኝ ስድ ነኝ። ጂጂ ድሮ ጂጂ የማትናገረው ምናምን መስላሽ ከሆነ ስራዬ ነው የማደርግሽ። ስንት ገባ ፎሎይ? ስንት ገባ ፎሎይ? ፎሎ ስንት ገባ እየነገራችሁኝ ጨምሯል። 117 እዚህ ቁጭ ብዬ 117 ፎሎ አለ። 117 ጨመረ። ዝም ብላችሁ ሜሪ ረፊ ውጭ አልኩሽ። እንግዲህ አትውጪ ቅጥቀጣ ላይ ነው ይሻል። አይ እደዛ ውጪ እደዛ ውጪ ደግሞ አልፈታትም። ያላሰብነው በፍጹም ያላሰብነው ይኸውላችሁ፣ እናንተ ልንገራችሁ፣ ቆይ የእናንተ ችግር ምን እንደሆነ ታውቃላችሁ? ይሄማ ሉክሰስ ነው። እኔ ልጄ እንዴት እንዳሳደግኳት ታውቂያለሽ? እንዴት እንዳሳደግኳት ታውቂያለሽ? ልጄ ሽንት ቤት እየጠረኩ ይህን ክብር መቻየሾች እኔ ልጄን ያሳደግኳት ሽንት ቤት እየጠረኩ የዛሬ ጂጂዋን እዚህ ጋር አትያት። ሽንት ቤት አር እየጠረኩ አር ሲያሩ እኔ እየጠረኩ ነው ልጄን ያሳደግኳት። ጨለማ፣ በረዶ፣ ብርድ ኦኬ፣ በእግር እየሄድኩኝ ያሳደግኳት የልጄን ጉሮሮ ለመድፈን። አንቺ እንደዛ እናትሽ ከፍላልሻለች? አልከፈለችልሽ። አሁንም እዚህ ጋር የምለምነው የሚገርምሽ ለእሷ ለእኔ አይደለም፣ እግዚአብሔር ምስክሬ ነው የምልሽ። የሚሰጠኝን በሙሉ እያጠራቀምኩኝ በባንኳ ከታለሁ፣ ያ ለራሷ ሰጣታለሁ። ለዚህ ነው ቅድም ያስለቀሰኝ። ገና ለምኝ ያልኩሽን እዚህ ላይ ቁጭ ማድረጋት ነው ልጄ። እዚህ ጋር እኔ ልጄ እጄ ስትገባ አንድ ፓንት አልገዛውም። ታምኛለሽ? ይሄን አንቺ በስባሳ ፓንት አልገዛውም። ለልጅ ልጆች ያገኘሁትን በሙሉ ለልጅ ልጆቼ ለልጄ ነው የማደርገው። እመኝ ሌላ ስራ ጀምራለሁ። ጧት ስራ እየፈለኩኝ ነው። ይሄን ነው ለቤተሰብ መከፈል ያለበትን ነገር በሙሉ የምከፍል ጀግና ናት ነው። ስለምት ዛሬ የምናለቅሰው ነው እና እሷ የራሳችን ውስጣችን የራሳችን ነገር ስላለ ነው። ለዚህ ነው ምን አይተሽ ገና አልጋ ማንጠፍ በሙሉ እየፈለኩኝ ነው። የማልሰራው ስራ የለኝም አልኩሽ። እስቲ ብቻ ብር ያምጣ እንዳንቺ ግን ቆልፌ ኤምሲን እያሳዩ አይደለም። ስራ ከሆነ አልኩሽ ሰርቼ ልጄን ከገባችበት ማቅ እንደዚህ አውጣታለሁ። ለምን አራሪ የኢትዮጵያ ሕዝብ ድሮ እንደዚህ ታቆኛላችሁ? አታቆኙም? እርዱኝ፣ አንበሳ አውርዱልኝ። ገና እላለሁ አንበሳ አውርዱልኝ። አውርድ ለልጄ እዚህ ጋር እንዳመጭ ሰው ለልጇ ሰው የሚሰጣት አስከባሪ ተሰጣል። ማታ ቁጭ ብላ ስለምን ያደረችው ተሰክተኛለች። ስትለምን ብቻ የማልሸጠው ነገር የለም። ገና አባንች ከዚህ ጌም በኋላ እወጣለሁ። በቃ ከዚህ ጌም በኋላ እወጣለሁ። ከዛራ አንድ ሰው ጊፍት ጋላሪ ለረንዳው አይሰለቻችሁም? ስድብ ትላለች ንፍጥ። ማንስ ይሳደባይሽ? የሚሳደቡትን እየሰሙ አይደል እንዴ? አንዳንዶቻችሁ ስታስጠሉ በጣም የምታስጠሉት ጌታ ሲሰዳደቡም ለምን ከፈትሽ ነው? አይ ቆይ ተርክልሻለሁ። ተረካ በነፃ እዚህ ቁጭ ብዬ ወሬ ማውራልሽ ይመስልሻል እንዴ? ወሬ ሲኖረኝማ በብሬ ሂጅ ዩቲዩብ ላይ ነው ማውራልሽ። በነፃ አላወራልሽም። ያምሻል እንዴ? እኔ አንቺን መቻልኩኝ እና ምን አገባሽ? ይሰዳደቡ እንዴ? ሂደሽ እነሱ ጋር ታወሪም እነሱን አትያቸው። እኔ ምን አገባኝ? አላሉ ወገን ከዛ መልሰሽ ደግሞ አንቺ አሮጊት ማማሩጊቱ እድሜሽ ተቀንሶ ወደ አሜሪካን አባትሽ ስላመጣሽ ነው። እድሜሽን ቀንሶ ታናሽ ራሱ ምን እንደምታከል ታውቂያለሽ? ቤታዩ የአምስት ታናሽ 5 ልጅ ነው የወለዳባሽ። የአምስት ታናሽ ምን ታክላለች? የአባትሽን እድሜ ቆጥሮ አንቺ የመጀመሪያ ልጅ ነሽ። አቶ ዮናስ ማለት እንግዲህ የ65 ዓመት ሽማግሌ ነው። ጋይስ እንግዲህ
ተራችን እግራችን ሰቅለን ወሬ የምንኮመኮምበት ስድብ የምንሰማበት ነውና እግዚአብሔር ይመስገን እንሰማለን። እንግዲህ እኛ ስንሰማ አትናደዱ፣ ወሬኛ ምናምን አትበሉ፣ እንሰማለን። አው ደሳለሽ በደንብ ነው እንጂ እኔ ፍቅር ደሳለሽ እንዴት ደስ አይለኝም። እቺን ቀን በጉጉት ስጠብቃት ነበርኩ። እቺን ቀን በጉጉት እየጠበቅኳት ነበረ። አው ቲጂዬ ማይ ሲስተር እንዴ ይመጣልሽ ከ2007 ጀምሮ ኢንስታግራም ላይ እንጣጥጣጣጣ ስትይ እነዚህ ቆረቆንዳሩ ቤቶች እንደተደል ቆረቆንዳሩ ቤት መሆንሽማ ፊትሽ ላይ አንቺ አስታውቅ እብለሽ ማንጃር ያ አትንኪያት ለምትሉ ሰዎች የኔ ቆንጆ የኔ እናት አሁን ቅጥቀጣ ላይ ነው ያለው ፕሮግራሙ። የቅጥቀጣ እንዴት ነው የምታውሽ ታዲያ? መጥፍ ሲሆንሽልኝ 2000 ሰው የሚያኝማ ከሆነ አቶ ዮናስንም ሊሄድባቸው መሰለኝ። አቶ ዮናስ ሲሄድባቸው 2000 ሰው ከመጣ ለካ ይሄን ነው የምትፈልጉት እናንተ ሙጫዎች። አሁን እኔ ጌም ብጀምር 200 ነው የምትገቡት። እሺ ፎሎ አርጉ፣ 2000 ሰዎች ፎሎ አርጉ፣ እንሄድበታለን። ቢያንስ ለ30 ለአንድ ሰዓት ይጠላትሽ 2000 ሰው ይኸው ጠላትሽ ነይ። አንቺ ወንፊትስ ነይ ጠላት ሄሉ ውጪ ከዚህ ቤት በህግ አምላክ ሄሉዬ ውጪ። እኔ ሄሉ ውጪ። እንኳን ተሰተን ለምንድን ነው የገባችሁ? ቅጥቀጣ ላይ ነን። 2000 የታባሽ አንቺ በርበሬ ታጥነሽ ነው። እኔ ስቀጠቅጥ 2000 ገቡኝ። $1000 እሰጣለሁ ብዬ ነው የዳ ምንም ነስባሪ ቅጥቀጣ ነው የፈለጋችሁት እንዴ? ብሎም አረ ጊፍትም አለው ሄድበታለሁ። እንዴት ላድርግልሽ? በምን መልኩ ልንገር? እንዴት ላንገላብጥላችሁ? ይችን ሰበናፕን እንዴት ላድርግላችሁ? በምን መልኩ ይሻላችኋል? ጊፍትም አለው ትቀጠቀጣለች። እንገልጣት። ወሬውን ሰጠናትን ብላክ ዳይመንድ አንስተናል። ብላክ ዳይመንዱን አንስተን ለዋይት ዳይመንድ ብላክ ዳይመንድ ሁለቱንም አስረክበናል። ለኤልሹ ለወጃሉ አስረክበናል። እንድሪያስ ማለት ነው። እሱ ምክንያቱም እሷን የመሰለ እስካሁን አላገኘንም። ሰደብንም መረቅም አላገኘናት፣ አልተገናኘንም። ብሎምዬ ኑሪልኝ ተባረኪልኝ አላገኘንም። ስለዚህ ብላክ ዳይመንዱን አንስተንማ ወደ ኤልሻ ላይ ሰጥተናል። ደግሞ ሂጅባት ዙሪባታል። ኤልሹን አልሻለለች ሂጂ ጌልትኝ እኔ ብሩም አልጠላት ነው ሞር እንደወደድኳት እንደዛ አፌን ሳንቦጣረቅና ስለፈልግ ስርዓቷን ይዛ የጫንናታ መልስ አልመለሰችልሽም። እሺ ሰው ልጅ ያሳደገው እናት አባት ያለው እናቷ አይሽ እኛ ብንባል እንኳን መለሰችን በፍቅር እንዴት እንደሚመጣ ራሳችን ቁጣት አፈር እኔ ራሴ ያ ብታናድደኝም በሰው ተናድጄ እንጂ ከድሮም አልጠላት እወዳታለሁ። ቢሆንሽ ጎበዝ ስለሆነች ጭንቀለ ስለተማረች በምንም ብላ ጭናለች። የታባሽ ጭናለች። አንቺ ይሄ እንኳን ኮፍያ እንኳን አላምርብሽ። ፀጉሩ ኮፍያ ታፕ አርጉ። እናንተ ደግሞ ታፕ ኮፍያው ራሱ አላምርብሻል። ኮፍያው ራሱ መቀመጫ በቃ ቀን እንዴት እየተነቀ